አንዳንድ ጊዜ ሰይጣን የሚደበቀው በጨለማ ጥግ ሳይሆን በውጥዋት በፈገግታ ሰላም በሚሉን ጎረቤቶቻችን ውስጥ ነው። በሚዙሪን ግዛት በምትገኘው ጸጥተኛዋ ጄፈርሰን ሲቲ የካለር ቤተሰቦች የፍጹምነት ተምሳሌት ነበሩ። ታታሪው አባት ጀምስ፣ አፍቃሪዋ እናት ሜሪ እና ውብ ልጆቻቸው ናቸው። ነገር ግን እንደ አውሮፓውያን አቆጣጠር በ1987 ዓመተ ምህረት ያ ያማረ ቤት ውስጥ የተፈጸመው ድርጊት የአሜሪካን ትናንሽ ከተሞች ታሪክ ለዘላለም የቀየረ ጥቁር ጠባሳ ጥሎ አልፏል። ጀምስ ካለር በማህበረሰቡ ዘንድ እንደ ጠንካራ ክርስቲያንና አክባሪ ሰው ነበር የሚታየው። እሱም ብቻ ሳይሆን ልጆቹም በጣም ጨዋ ነበሩ። ነገር ግን ይህ ውጫዊ ውበት ከውስጥ እየፈላ የመጣውን የእሳተ ገሞራ ጭስ ለመሸፈን የተደረገ ጥረት ነበር። ውድ ቤተሰቦቼ እንደምቆያችሁኝ ሰላማችሁ በያላችሁበት ብዝት ይበልላችሁ እያልኩኝ ዛሬም በአዲስ ታሪክ መጥቻለሁ። ይህ ታሪክ ለየት ያለና እንደምትወዱትም ተስፋ አደርጋለሁ። ለዚህ ቻናል አዲስ ሆናችሁ ሰብስክራይብ በማድረግ ተቀላቀሉ። ቪዲዮንም ስታዩት ላይክ ብላችሁ በመጀመር እንዲሁም ለሌሎች እንዲደርስ ሼር እያደረጋችሁ እስከ ቪዲዮ ማብቂያ አብራችሁን ቆዩ። ጀምስ በቤት ውስጥ ንጉስ ነበር። እያንዳንዱ ነገር እሱ በፈለገው ሰዓትና መንገድ መከናወን ነበረበት። ባለቤቱ ሜሪ ካለር ይህን የባሏን የቁጥጥር ባህሪ ለዓመታት ችላው ቆይታለች። ነገር ግን ልጆቹ እያደጉ ሲመጡ የጀምስ ጥብቅ ሕግጋት ወደ ስነልቦናዊ እስር ቤትነት ተቀየሩ። ጃንዋሪ 1987 ዓ.ም የክረምቱ በረዶ የከተማዋን መንገዶች ዘግቷቸዋል። በካለር ቤት ውስጥ ግን የሚቀዘቅዘው አየሩ ሳይሆን የጀምስ ልብ ነበር። በዚያች ሌሊት ጀምስ ምንም አይነት ጩኸት ሳያሰማ፣ ምንም አይነት የትግል ምልክት ሳይኖር በቤት ውስጥ የነበሩትን 4 የቤተሰቡን አባላት ባለቤቱንና 3 ልጆቹን በአሰቃቂ ሁኔታ ገደላቸው። ጥቃቱ የተፈጸመው በመኝታ ክፍላቸው ውስጥ ተኝተው ሳለ ነው። ጀምስ እያንዳንዱን ግድያ የፈጸመው በከፍተኛ ቅዝቃዜና ትክክለኛነት ነበር። ደም መሬቱን ሲያረሰው እርሱ ግን ምንም አይነት ድንጋጤ አልታየበትም። እንዲያውም ድርጊቱን ከፈጸመ በኋላ ያደረገው ነገር ነው መርማሪዎችን ግራ ያጋባው። ከእኩለ ሌሊት በኋላ የጄፈርሰን ሲቲ ፖሊስ ጣቢያ ስልክ ጠራ። በሌላኛው መስመር ላይ የነበረው ድምጽ በጣም ረጋ ያለና ስሜት አልባ ነበር። እሱም ጀምስ ካለር ነበር። ለጥሪ ተቀባዩን ሁሉንም ገድያቸዋለሁ አለ። ፖሊሶች ወደ ስፍራው ሲደርሱ ያዩት ነገር ከሰው ልጅ አእምሮ በላይ ነበር። ጀምስ በሶፋው ላይ ተቀምጦ ፖሊሶችን ይጠብቅ ነበር። በቤት ውስጥ የነበረው ዝምታ የሚረብሽ፣ የአየሩ ጠረን ደግሞ በሞት የተሞላ ነበር። በፎቅ ላይ በመኝታ ክፍሎች ውስጥ ያሉት ምስሎች ግን ለፖሊሶች እስከ እድሜ ልካቸው የማይረሱ ቅዠቶች ሆኑባቸው። ፖሊሶች መጀመሪያ ላይ ያሰቡት ጀምስ አእምሮን ስቶ ሊሆን ይችላል የሚል ነበር። ነገር ግን በምርመራው ሂደት ውስጥ የገለጣቸው ምስጢሮች ግድያው በድንገተኛ ቁጣ የተደረገ ሳይሆን ለረጅም ጊዜ የታቀደ ፍርድ መሆኑን ማሳየት ጀመሩ። ጀምስ ለምን ይህን አደረገ? በዚያች ሌሊት በጀምስና በሜሪ መካከል የተደረገው የመጨረሻ ንግግርስ ምን ነበር? ፖሊሶች ወደ ካለር መኖሪያ ቤት ሲገቡ ቤት ውስጥ የነበረው ጸጥታ የሚተነፍስ ይመስል ነበር። ጀምስ ካለር በሶፋው ላይ ተቀምጦ ሲጠብቃቸው ፊቱ ላይ ምንም አይነት ጸጸትም ሆነ የፍርሃት ስሜት አይነበብም ነበር። እጆቹ በደም ተበክለዋል። አይኖቹ ግን ወደ አንድ ባዶ ነጥብ አፍጥጠዋል። ይህ ሰው ገና ከደቂቃዎች በፊት የገዛ ልጆቹንና የትዳር አጋሩን የጨረሰ ሰው አይመስልም ነበር። መርማሪዎቹ ወደ ፎቁ ሲወጡ ያዩት ነገር ግን የጀምስን ክፋትነት የሚገልጽ ነበር። ሜሪ ካለር በመኝታ ክፍሏ አልጋ ላይ ህይወቷ አልፏል። ጥቃቱ የተፈጸመው በከፍተኛ ጭካኔነት ነበር። ተከታዮቹ ክፍሎች ደግሞ የሶስቱ ልጆች ነበሩ። እያንዳንዳቸው በሰላም ተኝተው ሳለ ነው ያሰቃቂ ዕጣ የደረሰባቸው። ፖሊሶችን እጅግ ያስገረማቸው ነገር ቢኖር ደግሞ
በቤት ውስጥ ምንም አይነት የትግል ምልክት አለመኖሩ ነው። ይህም የሚያሳየው ጀምስ ጥቃቱን የፈጸመው ቤተሰቡ ሙሉ በሙሉ መከላከያ በሌለበት በጥልቅ እንቅልፍ ውስጥ በነበሩበት ሰዓት መሆኑን ያሳያል። ይህ ድርጊት በድንገተኛ ቁጣ ሳይሆን በታቀደና በታሰበበት ስልት የተከናወነ እንደሆነ ግልጽ ነበር። በኋላም ጀምስ ወደ ምርመራ ክፍል ሲወሰድ መርማሪዎቹ ለምን የሚል ትልቅ ጥያቄ ነበራቸው። ጀምስ መናገር ሲጀምር ግን ሁሉንም አስደነገጠ። ጀምስ ለድርጊቱ ምክንያት አድርጎ ያቀረበው ቤተሰቦችን ከዚህ ክፉ ዓለም አድኛቸዋለሁ የሚል አስገራሚ ምክንያት ነበር። በምርመራው ሂደት ፖሊሶች የጀምስን የግል ማስታወሻ ደብተሮች አገኙት። በእነዚህ ደብተሮች ውስጥ ጀምስ ለወራት ሲያወጣቸው የነበሩት እቅዶች ሰፍረዋል። ስለ ሚስቱ አለመታዘዝና ስለ ልጆቹ ወደ ዓለማዊ መንገድ ማዘንበል በዝርዝር ጽፎ ነበር። ጀምስ ራሱን እንደ ፈራጅና አዳኝ አድርጎ መቁጠር ጀምሮ ነበር። ታዲያ ይህን ጉዳይ የከፋ ያደረገው ነገር ደግሞ የጀምስ ጓደኞችና የቤተ ክርስቲያን አባላት ስለሱ ሲጠየቁ እጅግ ቅንና ደግ ሰው እንደነበር የሚል ምስክርነት መስጠታቸው ነው። ይህ የጀምስ ባለ ሁለት ገጽታ ማንነት መርማሪዎችን ግራ አጋባ። በሰው ፊት ቅዱስ፣ በቤት ውስጥ ግን ጨካኝ አምባገነን መሆን። ነገር ግን መርማሪዎቹ ወደ ጀምስ የልጅነት ታሪክ ጠለቅ ብለው ሲገቡ እሱ ራሱ በጥብቅና በጭካኔ የታጀበ አስተዳደግ እንደነበረው ደረሱበት። ይህ ስነ ልቦናዊ ጠባሳ በገዛ ቤተሰቡ ላይ ወደ ፈጸመው አሰቃቂ ድርጊት እንዴት ሊያመራው ቻለ? የፍርድ ቤቱ ሂደት ሲጀምር የአሜሪካ ሚዲያዎች በሙሉ ትኩረታቸውን ጄፈርሰን ሲቲ ላይ ያደረጉ። የጀምስ ጠበቆች በአእምሮ ህመም ምክንያት ድርጊቱን እንደፈጸመ ሊከራከሩ ሞከሩ። ነገር ግን ጀምስ ራሱ በፍርድ ቤት የሰጠው ምስክርነት ሁሉንም ነገር ገለባበጠው። ጀምስ ዳኛው ፊት ቆሞ የተናገረው የአንድ አረፍተ ነገር በችሎቱ የነበሩትን ሰዎች ሁሉ ደም እንዲቀዘቅዝ አደረገ። የፍርድ ቤቱ አዳራሽ በዝምታ ተውጧል። በአየር ላይ የሚሰማው ብቸኛው ድምፅ የጀምስ ካለር ሰንሰለት ሲንቀሳቀስ የሚፈጥረው ዝገት ያለበት ድምፅ ብቻ ነበር። ካሜራዎችና ጋዜጠኞች ሁሉ አይናቸውን በዚህ ገዳይ ላይ ተክለዋል። የጀምስ ጠበቆች የእሱን ድርጊት የአእምሮ መታወክ ውጤት ነው በማለት ለማስረዳት ብዙ ቢጥሩም ጀምስ ግን ሌላ ሐሳብ ነበረው። በችሎቱ የነበሩ ሰዎች ጀምስ ይቅርታ ይጠይቃል ወይም ያለቅሳል ብለው ጠብቀው ነበር። ነገር ግን እርሱ ወደ ምስክርነት ወንበሩ ሲወጣ ድምፁ ፍጹም የተረጋጋ ነበር። ጀምስ ዳኛው ፊት ቆሞ እንዲህ አለ። ያደረኩት ነገር ትክክል መሆኑን ለማወቅ ዶክተር አያስፈልገኝም። ቤተሰቦቼን ከዚህ ቆሻሻ ዓለም ለቅዬ ወደ ሰላም ወስጃቸዋለሁ። ይህ የኔ ኃላፊነት ነበር ብሎ ተናገረ። ይህ ንግግር በአዳራሹ የነበሩትን ሰዎች ደም አቀሰቀሰ። ጀምስ ጸጸት የለውም፣ ይልቁንም በፈጸመው ድርጊት እንደሚኮራ በንግግሩ አረጋገጡ። የምስክርነት የጠበቆቹን የአእምሮ ህመም መከራከሪያ ውድቅ አደረገው። ጀምስ ምን እያደረገ እንደሆነ በሚገባ ያውቅ ነበር። ዳኛው ውሳኔያቸውን ከማስተላለፋቸው በፊት በጀምስ ማስታወሻ ደብተር ላይ የተገኘችውን አንዲት አጭር መስመር ለችሎቱ አነበቡ። ይህም ጽሑፍ እንዲህ ይላል። ዛሬ ማታ ቤቴን አጸዳለሁ ይላል። ይህች አጭር መስመር ጀምስ ግድያውን ለሳምንታት ሲያቅድ እንደነበር ትልቅ ማስረጃ ሆነ። በመጨረሻም ዳኛው ጀምስ ካለርን በ7 የቅድመ ዕቅድ ግድያ ወንጀሎች ጥፋተኛ ነው በማለት ያለ ይቅርታ የዕድሜ ልክ እስራት ፈረዱበት። ጀምስ ውሳኔውን ሲሰማ ፊቱ ላይ የታየው ብቸኛ ስሜት ቀለል ያለ ፈገግታ ነበር። ለሱ እስር ቤቱ ከፈጸመው ተልዕኮ አንጻር ምንም አልነበረም። ዛሬ ያ የካለር ቤተሰቦች ይኖሩበት የነበረው ቤት በሌላ ቤተሰብ ተይዟል። ነገር ግን የጄፈርሰን ሲቲ ነዋሪዎች አሁንም በዚያ መንገድ ሲያልፉ ድንገተኛ ጥሩ ያልሆነ ስሜት እንደሚሰማቸው ይናገራሉ። የካለር ታሪክ የሚያስተምረን ትልቅ ነገር አለ። ክፋት ሁል ጊዜ አስፈሪ ፊት ይዞ አይመጣም። አንዳንድ ጊዜ ክፋት እጅግ በተስተካከለ ልብስ፣ በረጋ ድምፅና ለቤተሰብ ያስባለሁ በሚል ጭንብል ውስጥ ተደብቆ ይኖራል። የጀምስ ካለር ታሪክ እዚህ ላይ ያበቃል። ነገር ግን እስኪ አንድ ጥያቄ ልጠይቃችሁ። በሰው ልጅ አእምሮ ውስጥ ያለውን ጥቁር ልብ መቼ ነው መለየት የምንችለው? ጎረቤቶቻችን፣ ጓደኞቻችን ወይም የምንወዳቸውን ሰዎችስ ምን ያህል እናውቃቸዋለን? ውድ ቤተሰቦቼ
ለዛሬ ያዘጋጀሁት አሳዛኝ ቪዲዮ ይህን ይመስል ነበር። ይህን ቪዲዮ ከወደዳችሁስ ላይክ በማድረግ ለሌሎች እንዲደርስ ሼር ማድረጋችሁንም አትርሱ። የተለያዩ እውነተኛ የወንጀል ታሪኮችን ለማየት ሰብስክራይብ በማድረግ ቤተሰብ ሁኑ። በቀጣይ ታሪክ እስክንገናኝ ድረስ ቸር ቆዩልኝ።